ጤና ይስጥልኝ። እንደምን ሰነበታችሁ አድማጭ ተመልካቾች። ባለፈው ዝግጅታችን በተለይ መጥፎ ጎጂ ልማዶችን በተመለከተና ሱሰኝነትን በተመለከተ ሰፋ ያለ ውይይት አድርገን ነበር። እንደምታስታውሱት ካላዳመጣችሁት አዳምጡት። ከዛ በመነሳት ዛሬ እዛ የሚቀጥል አጭር አስተያየቶችን፣ አስተሳሰቦችን እና መልእክቶችን ነው የማስተላልፈው። የጤናን መንገድ ለማሳየት እንጂ ምርመራ ወይም ደግሞ ሕክምና በዚህ በኦንላይን ለማድረግ አይደለም። ዋናው ዓላማው ማህበረሰቡ እንዲገነዘብ አዌር እንዲሆን፣ እንዲገነዘብ፣ እንዲያስተውል፣ እንዲያውቅ ሰው ካወቀ የሚቀጥለውን ነገር ያደርጋል በሚል ነው እና ከሱሰኝነት ምንድነው የሚለውን ጎጂነቱን፣ አእምሮን፣ አንጎልን እንዲሁም መላ አካላችንን ሊበክል የሚችል መጥፎ ወይም ጎጂ ተለምዶ ነው ብለናል ባለፈው። ይህም እንግዲህ በአጠቃላይ ነው። ዝርዝሩን ተመልሳችሁ ተመልከቱት። ሆኖም ግን አንዳንድ ከምትጠይቁትና ከምትሰጡት አስተያየትን በመነሳት ለወደፊት በዝርዝር የተለያዩትን አስተያየቶች መሰረት በማድረግ ምክንያቱም ህብረተሰቡ የሚፈልገውን ነው ማድረግ ያለብን ብዬ ስለማምን ነው። ከዛ በመነሳት ነው የዛሬም እና ምን ይሻላል፣ እንዴት ነው መከላከል የምንችለው ከእንደዚህ አይነት ጉዳቶች፣ ከእንደዚህ አይነት ምግባር የሚል ጥያቄ ነበረ። ሌሎች ጥያቄዎች የአእምሮን ጤንነት በሚመለከት ለሚደረጉ ጥያቄዎች ራሱን የቻለ በተለያዩ የአእምሮ ጤንነት ላይ ከመካከለኛ እስከ አስከፊ የአእምሮ ሁከቶች ወይም ቀውሶች፣ ምክንያቱም በሽታ በደረጃ ያለው ነው እና እነሱን በተመለከተ ባጭሩ ወደፊት አስቀምጣለሁ። ለዛሬው ግን የኛ ማህበረሰብ ምን ይላል? ከታሞ ከመማቀቅ አስቀድሞ መጠንቀቅ ይላሉ። ስለዚህ ሰዎች ባለፈው ጊዜ ባደረግነው ጎጂ ምግባርን እና ሱሰኝነትን በተመለከተ ከሆነ በኋላ ወይም አንድ ሰው አእምሮውና አንጎል አካላዊ ነው፣ አእምሮ ደግሞ ስነ ልቦናዊ ነው። አንጎሉ በተለይ ከተቆላለፈና መሰረት ከያዘ በኋላ እንዲሁ እንደዋዛ በቃ አትጠጣ፣ አታጭስ፣ እንዲህ አታድርግ ብንል ላይሰራ ይችላል። ስለዚህ ከዛ በፊት ሊደረጉ የሚገቡ መስራት ይሰራል፣ ግን ከመሆኑ በፊት አሁንም እንዳልኩት የዚህም ሀገር ሰዎች ይላሉ ከአንድ ፓውንድ ትሪትመንት አን አውንስ ኦፍ ፕሪቨንሽን ይሻላል ይላሉ። ስለዚህ ምንድን ነው በአጠቃላይ ተከላካይ ራስን ጤንነትን ወይም ደግሞ የጤናን የአእምሮንና የስነ ልቦናን ጤና እንዴት ነው የምንጠብቀው የሚል የመጠበቂያ ወይም ፕሪቨንቲቭ ከመሆኑ በፊት ለእንደዚህ አይነት ምግባር ከመዳረጋችን በፊት ምን አይነት ነገር ብናደርግ የተሻለ ነው የሚለውን ነው ዛሬም ቢሆን በጥቅሉ ነው እንዳልኩት። ወደፊት በሰፊው ልዩ ፕሮግራሞችን፣ ዝግጅቶችን ስናደርግ እናብራራለን እንደ ፍላጎታችሁ እና እንደ አድማጩ ብርታት። ስለዚህ እኔ ዛሬ ያሰብኩት ምንድን ነው፣ በዚህ ሀገርም በእኛ አባባል የኑሮ ወይም የአኗኗር ዘይቤ የምንለው ላይፍ ስታይል እንደሚባለው የአኗኗር ዘይቤ ወይም የኑሮ ዘይቤያችን ምን መሆን አለበት ለእንደዚህ አይነት ለተለያዩ በሽታ እንዳይዳርገን፣ በተለይ ደግሞ ለሱሰኝነትም እንዳይዳርገን ምን አይነት ዘይቤዎች፣ የአኗኗር ስልቶች፣ የአኗኗር ዘይቤዎች ሊኖሩን ይገባል የሚለውን ነው አንዳንድ ነገሮችን ለመጠቆም የምፈልገው። ባለፈው አንዳንድ ሰዎች ራስን መግዛት ነው እንጂ ለሱስ እንደዚህ ይላሉ። ራስን መግዛት የሚለው እንግዲህ
እንደ ፕሪቨንቲቭ እንደ መጀመሪያ እንደ መጠንቀቂያ ማለትም ራስን መግዛት ስንል ምን ማለት ነው? ራስን ዲስፕሊን ራስን መግዛት ራስን ማወቅን ይጠይቃል አይደል? ራስን ማወቅ። ስለዚህ በኑሮ ወይም በአኗኗር ዘይቤ ባልኳቸው ውስጥ ምንድን ነው ልናካትት የምንችለው ምን ነገሮችን የሚለውን አነሳለሁ። እንደምታስታውሱት የጤና መንገድን በምንጀምርበት ጊዜም አጠቃላይ ጤንነት ማለት ምንድን ነው የሚለውን ከዚህ ከማህበራዊ ጤንነቱ፣ ከፖለቲካዊ ጤንነቱ፣ ከኢኮኖሚያዊ ጤንነቱ ባሻገር ሰውን የሚያደርገው አንድ ሰው ሙሉ ሰው ነው የሚባለው ምን ሲሆን ነው? ምን ዋና ዋና አካላት አሉት የሚለውን ጠቅሼ ነበረ ካስታወሳችሁ። አሁን ዛሬም መልሼ ጠቅሰዋለሁ። ምክንያቱም እነዚህ የጤና ጥበቃዎች ከነዚህ ማንነታችን ጋር የተያያዙ ናቸው። ይሄውም ሰው መጽሐፉም እንደሚለው በእህል ብቻ አይኖርም በሚልበት ጊዜ በእንጀራ ብቻ አይኖርም ምን ማለት ነው? አካላዊ ወይም ስጋዊ ማንነት አለን። ስጋዊ ማንነት አለን፣ ሰውነታችን የምንለው። ስነ ልቦናዊ ወይም ደግሞ አእምሮአዊ ሰውነት አለን። በባህልም በአስተሳሰብም በተለያየ መንገድ አእምሯችን የሚፈጥረው የማንነት እና የተግባር ከሆነ ደግሞ የምንነት ነገሮችን ይይዛል። ሶስተኛውና ደግሞ እንደ ዋናም አድርጌ የምመለከተው መንፈሳዊ ማንነት አለን ማለት ነው። ባዲ ማይንድ ስፒሪት እንደምንለው በዚህ በውጭ ቋንቋ፣ በእኛም አካል ስነ ልቦና ሳይኮሎጂ እንዲሁም መንፈሳዊ። በእነዚህ ሶስት ዙሪያዎች እንግዲህ ራስን መጠበቅ ወይም ደግሞ ፕሪቨንቲቭ መከላከያ ለጥቃት ለበሽታ ለአካላዊ በሽታም ሆነ እሱን ወደፊት እንመጣበታለን። ምክንያቱም አካላችን ከአእምሯችን የተነጠለ አይደለም። አእምሯችንና አካላችን ደግሞ ከመንፈሳዊ ህይወታችን የተነጠለ አይደለም። ግን ዝርዝር ሁኔታዎች ራሱን የቻለ ስላለው ዛሬ እንዲሁ በአጠቃላይ የኑሮ ዘይቤያችን የአኗኗር ስልታችን እነዚህን ሶስት ማንነቶች በሚዛንና በሚመጋገቡ መንገድ ማስቀመጡ አንዱ ዘይቤ ነው ማለት ነው። አንዱ የኑሮ ራስን ማወቅስ በምንልበት ጊዜ እንዲሁ ስሜን ማወቄ ወይም ስራዬን ማወቄ አይደለም። እነዚህ ስራችን እንጂ እውነተኛ ማንነታችን አይደሉም። ሂውመን ቢይንግ እንደምንለው ስብዕና ምሰራው ብቻ ሳይሆን የሚተረጉመኝ ከዛም ባሻገር ከዛም በበለጠ ማንነት አለን ማለት ነው። እና ራስን ማወቅ በጣም ጥልቅ የሆነ የእውቀቶች ሁሉ መጀመሪያ ነው። የእውቀቶች በሙሉ መሰረት ነው ብዬ ነው የማምነው። ራስን ማወቅ በምልበት ጊዜ ግን ይሄ አሁን እንዳነሳሁት ዝም ብሎ ከላይ ያለውን ይሄን አደርጋለሁ ይሄ ነው ያለንም ያለን ነገር ነው። የምናደርገውም ተግባር ነው። ሙሉ ስብዕናችንን አያውቅም፣ አይወስንም። ስለዚህ ራስን ማወቅ አንዳንድ ወንድሞች በኮሜንቱ ላይ እንደጠቀሱት ራስን መግዛት የሚለው ወይም ደግሞ ራስን በዲሲፕሊን በስርዓት በአግባቡ መደረግና መደረግ የሌለባቸውን በማወቅ በዛ መሰረት መጓዝ ማለት መጀመሪያ የሚጠይቀው ራስን ማወቅ ነው። እያንዳንዱ ሰው ራሱን የቻለ ዩኒክ በጭራሽ ሌላ ሰው የሌለው እያንዳንዳችን ስንፈጠር በአንድ በኩል ስናየው ከ99% በላይ የሰው ልጅም ሆነ ፍጡራን ህይወት ያላቸው ሁሉ ብዙ የሚጋሩት ነገር አለ። የሰው ልጅ በተለይ 99% የሚሆነው ዲኤንኤያችን የእናንተ ከኔ የኔ ከሷ አይለይም። ግን ያቺ ደግሞ ትንሿ 1% ብትሆን አንዷን ብትሆን እግዚአብሔር ሲፈጥረን ልዩ የሚያደርገን ልዩ ማንም ሰው የሌለ ያንዳንዱን ፍጥሩን ያውቃል የሚባልበት ምክንያትም ለዚህ ይመስለኛል። እና ልዩ የሆነ ማንነት አለን። ስለዚህ ይሄን ልዩ የሆነ ማንነታችንን ግንዛቤ ስንሰጠው ስናውቀው በጥልቀት በምናውቅበት ጊዜ
ማንነቴን ለምን ማን ነኝ? ለምንስ ተፈጠር? ምንስ ነው ዓላማዬ? ምንስ አድርጌ ነው የማልፈው ከዚህ ምድር የሚለውን በበለጠ እንድንገነዘብና ሌሎችን እንዳንሆን ይረዳናል። ሌሎችን፣ ጎረቤቶችን፣ ጓደኞችን እነከሌ እንዲህ ያላቸው፣ እነከሌ እንዲህ ይበላሉ፣ እንዲህ ይለብሳሉ፣ እንዲህ ያገኛሉ በምንልበት ጊዜ ከራስ ማንነት እንርቃለን ማለት ነው። ከራስ ማንነት በምንርቅበት ጊዜ ያ ባዶ ቦታ ያ የተከፈተው ራሳችንን ሆነን ሳንገኝ ስንቀር የሚከፈተው ባዶ ቦታ ነው። ባለፈው ሳምንት ያን ቮይድ ያን ባዶነት ለመሙላት ነው ሰዎች ያልሆነ የሆነውን በማድረግ ወደ መጥፎ ወደ ሱስ በሱስ እንዲጠመዱ ወይም ለጤናቸው፣ ለአእምሯቸው፣ ለህልውናቸው በአጠቃላይ ወደማይበጀው ስራ የሚሄዱበት ምክንያት ራስን በቅጡ ባለመገንዘብ ከዛም ደግሞ ያንን ራስን አለመገንዘብ ብቻ ሳይሆን ራስን ከማወቅና ከራስ ጋር እውነተኛ ግንኙነት ከመፍጠር ከሌሎች ጋር ይሆናል። ከሌሎች ቁሳቁሶችም ይሆናሉ። ሌሎች ሰዎች የሌሎች ሰዎችን የህይወት ዘይቤ ያን በምናደርግበት ምን ከፈትን ማለት ነው? ለጥቃት ለእንደዚህ በሱስ ለመጠመድ ባዶ እንትን ከፍተናል ማለት ነው። ስለዚህ አንዱ ከዘይቤያችን ውስጥ ልናደርገው ከአኗኗር ስልታችን ውስጥ እንግዲህ ልናደርገው ከሚገባው በሚል ነው። ይሄንን በምናደርግበት ጊዜ የዚህን የአኗኗራችንን ማንን እንዴት ነው የምናውቀው ሊል ይችላል ሰው። ምን ማለትሽ ነው? ምንድን ነው የሚታወቀው? እኔ ነኝ እንደዚህ እንላለን። ግን ለዚህ ነው በቀናት በተለይ የኢትዮጵያ ሕዝብ በጣም የታደለበትን ነገር በቅጡ ካልተጠቀመበት ለጉዳት ይዳርገዋል። የታደልንበት ነገር አንደኛ ለብዙ ሺህ ዓመታት ከክርስትናም በፊት በሕገ ኦሪት ከሕገ ኦሪትም በፊት በሕገ ልቦና የታነጸ ነው በሃይማኖት በመንፈሳዊነት እና ይሄንን መንፈሳዊነቱን በሚያውቅበት ጊዜ ይሄ በአግባቡ ሲጠቀምበት ማለት ነው። አሁን ቅድም ላነሳሁት እንደ ምሳሌ ራስን ከመሆን የራስን ሌሎችን በመጓጓት ከሌ እንዲህ ያለው በምንልበት ጊዜ ከራሳችን ይሄ በሃይማኖታችን ወይም በመንፈሳዊነታችን ራደር ከሃይማኖት ሳይሆን በመንፈሳዊ ህይወታችን ያለውን የፈጣሪ በውስጣችን የመኖር ለእግዚአብሔር ምንም እንደማይሳነው ማወቅን እነዚህን ሁሉ እንዘነጋለን ማለት ነው። ስለዚህ በቀላሉ ያ ባህል ስላለን መንፈሳዊ ደህንነትን በተመለከተ እመጣበታለሁ። አካላዊ ማንነታችን፣ ስነ ልቦናዊ ማንነታችን እና መንፈሳዊ ማንነታችን ስላልኩ ነው። አሁን ግን ለዚህ ራስን ለመግዛት ራስን ለማወቅ ከሚያስችሉን አንዱ ነገር በነዚህ በመንፈሳዊ ህይወት ውስጥ ያለነው ሰዎች በሚደርስብን ጉዳት በሚደርሰው ጎዶሎ ነገር እንዳንዋጥ መስጊድ የሚሄደውም ቤተክርስቲያን የሚሄደውም እነዚህ ሁሉ ሰዎች አንዳንድ ጊዜ ያን ያልኩበት ምክንያት ምንድን ነው? መንፈሳዊ ህይወት መንፈሳዊ ማንነት ለረዥም ጊዜ ታነጸ ስላለን እንዲሁ ዝም ብሎ ከሄዶ ለእግዚአብሔር ማማረርን ሳይሆን አሁን ከሕክምና አንጻር ነው ማማረርን ሳይሆን ከኑሮ ዘይቤ ማመስገንን ያለንበትን ቦታ ሰዎች ለመሻሻል ራስን ለማሳደግ ምናምን ከዛ እንድትቆጠቡ አይደለም። ግን ያለንበትን ዛሬ ያለሁበትን የተገኘሁበትን በዚህ ቀን ያለኝን ነገር ማመስገን ማድነቅ በዛ መርካት አንድ እንደ የኑሮ የአኗኗር ዘይቤ አድርገን ፕራክቲስ ልናደርገው ይገባል። በየቀኑ ልናደርገው። ምን ማለት ነው? ስንነሳ ሀገራችን ብዙ ችግር ያለበት ሀገር ነው። ከፖለቲካው፣ ከኢኮኖሚው፣ ከማህበራዊ ኑሮ የምናየው ሁሉ በጣም አስቸጋሪ ነው። በእያንዳንዳችን ህይወት ደግሞ የሚጎሉ ነገሮች አሉ። የሚታመም ሰው አለ። ልጆች ምግብ አያገኙም። ሕክምና የለም። ቤተሰብ ይጎዳል።
ቤተሰብ ውስጥ ሃርመኒ፣ ሰላም ላይኖር ይችላል። እነዚህ ሁሉ አሉ። እነዚህ ሁሉ መኖራቸው እንዳለ ሆኖ አይናችን እና ትኩረታችን ባለን ነገር፣ ለዚህ ነው ሃይማኖታዊ ማንነታችንን ለዚህ የኑሮ ዘይቤ እንጠቀምበት። በምንነሳበት ጊዜ ጠዋት ከእንቅልፌ ከተነሳው አይኔ በርቷል፣ አይኔ ያያል፣ እጄ እግሬ ይንቀሳቀሳል። ለዛ ተመስገን፣ ለዛ አፕሪሼት። እንግዲህ ሃይማኖት የሌላችሁም ሰዎች ብትሆኑ እጅና እግሬ መኖሩ እግዚአብሔር ይመስገን። ምክንያቱም ስንነሳ ላይኖር ይችላል አይደል እንዴ? ይሄ ያለ ነገር ነው። በምስጋናና በደስታ ቀናችንን መጀመር፣ ምሬትን መቀነስ፣ መማረርን መቀነስና መማረር፣ ለምሳሌ የጎደለ ነገር ካለ አዎ ይሳካልኛል፣ ላደርገው እችላለሁ፣ ሊደረግ ይችላል በሚለው ተስፋ እንድንሄድ የሚያደርገን ባለን ላይ ሙሉና አመስጋኝ ስንሆን ነው ማለት ነው። እንግዲህ ይሄ ከኑሮ ዘይቤ አንዳንድ እንትን ለማለት ብዬ ነው። ይሄ እንግዲህ አእምሮ አሁን በስጋችን ሁላችሁ እንደምታውቁት ሰዎች በዘመናዊ አኗኗር ይሁን በጥንታዊ አኗኗር ላይ በድሮው ልበል ጥንታዊ ሳይሆን ጠዋት ተነስተን ፊታችን እንታጠባለን፣ ጥርሳችን እንታጠባለን። ያ ምንድን ሃይጂን ነው አይደል? ሃይጂን ለሰውነታችን። ሰውነታችንም ከቆሸሸ የተበላሸ ነገር ካለ እናጸዳለን፣ የሚታየውን ለአካላዊ ደህንነት ማለት ነው። ለአካላዊ ደህንነት ያን ቆሻሻ እናጸዳለን ባለው። አሁን ዘመናዊ ሰው ጥርሱን ብራሽ ያደርጋል። ሌላው የድሮ ሰው ደግሞ መፋቂያ አለው፣ ምን አለው፣ የሚበላው ምግብም ጤነኛ ነው በዛን ጊዜ። እነዚህን ሁሉ ያደርጋል ለአካላዊ ኢንፌክሽን። እንደ ቁስል ካለ እንዲህ አድርጉ፣ ንጽህናችሁን ጠብቁ፣ በአካባቢው ቆሻሻ ኢንፌክሽን ምን ካለ ይሄ ለአካል ነው አይደል? ይሄ ለሁላችሁም ግልጽ ነው፣ ይታያል። አካላዊ እንትን ንጽህናን መጠበቅ ሃይጂን ለሚለው ይሄ ነው። ግን ልክ እንደዛ ደግሞ በእኛ ሙያ አእምሯችንንስ እንዴት ነው የምናጸዳው? ምን ማለት ነው የአእምሮ ጽዳትስ? ይሄ እንግዲህ ህመም ሆነ ሱሰኝነት ሆነ ምን ከመምጣቱ በፊት ባኗኗራችን ማለት ነው። አእምሯችንን ለማጽዳት የአእምሮን ንጽህና ለመጠበቅ ምንድን ናቸው መደረግ ያለባቸው የሚለው ነው። እንግዲህ ቅድምም የጠቀስኩት እሱን ነው። አንዱም የአእምሮን ንጽህና ለመጠበቅ ትልቁ ነገር ለአእምሯችን ምንድን ነው የምንመግበው? ልክ ለአካል ጥሩ መብላት፣ ጤናማ ምግቦችን እንደመስጠት ምን ልመግበው አእምሮዬን ብለን ማየት አለብን። እና አእምሯችንን የምንመግባቸው ነገሮች አንደኛው ሰው ከራሱ ጋር ይነጋገራል አይደል? እንደምታውቁት ከራሱ ጋር ይነጋገራል። ውስጣችን ብዙ ነገር ያወጣል፣ ያሰላስላል። እዚህ ሄጄ ይሄን አድርጌ ከዚህ በኋላ ስመለስ ይሄ ይሆናል እንዲህ እንላለን። እነዚህ ነገሮች ምንድን ናቸው ብሎ መጠየቅ ለአንድ 2 ደቂቃ ማለት ነው። ምንድን ነው የማወጣው የማወርደው? ስለምንድን ነው የማወጣው የማወርደው ነገር? የአእምሮ ምግብ ነው ማለት ነው አይደል? የማወጣው የማወርደው፣ የማስበው፣ የማሰላስለው፣ ማኝከው በውስጤ የሚመላለሰው ከእርስ በርስ ከራሴ ጋር የማደርገው ሰልፍ ቶክ የምንለው የማወራው ወሬ፣ የማወራው ወግ፣ የማስበው ሀሳብ ምን አይነት አስተሳሰብ ነው? ማማረር የበዛበት ነው ወይስ ደግሞ ምስጋና ነው? ሀዘን የበዛበት ነው ወይስ ደስታ በምልበት ጊዜ ይሄ አርቲፊሻል ደስታውን ሳይሆን ባለንበት ኮንቴንት ባለንበት መርካት፣ ቅድም ያልኩት ተመስገን የሚለው እነዚህ በሙሉ ክሌንዚንግ እለዋለሁኝ። ሰውነታችን እንደምንታጠበው ሁሉ በውስጣችን የምናደርጋቸው ሀሳቦች፣ የምናመላልሰው ሀሳብ አዎንታዊ ነው ወይስ አሉታዊ ነው?
አሉታዊም ቢሆን መጥፎም ቢሆን ኔጌቲቭ ለማለት ነው። መጥፎም ቢሆን አንዳንዴ መጥፎ ሀሳብ ይመጣል፣ ግን መለስ ብለን ወደ ሁነኛው ወደ አዎንታዊ ወደ ሆነው እንመልሳለን። ግን በዛው ላይ ከቆየን ምን እንደማለት አርጋችሁ ቁጠሩት። አካላችን ውስጥ ለምግባችን የምንመግበው የምበላው ምግብ ሆዴን እየቆረጠኝ እያመመኝ እያቅለሸለሸኝ አሁንም ዝም ብዬ መስጠት ማለት ነው አይደል? ይሄ አእምሯችን ውስጥ ይሄ በሚመላለስበት ጊዜ የአካላችን ክፍል የሆነው አንጎል እነዚህን ሀሳቦች ዝም ብሎ እኛ እንደምናየው እነዚህን አባባሎች እነዚህን መጥፎ በፍርሃት የተሞሉ በዝቅተኝነት የተሞሉ በምስጋና ቢስነት የተሞሉ በአቅመ ቢስነት የተሞሉ ሀሳቦች አንጎል ውስጥ ያሉትን የአንጎልን ክፍል ነርቮቹን ማለት ነው የአንጎልን ክፍል ሆነ የሚፈጥረውን ንጥረ ነገር ኬሚካሎቹን ራሳቸውን ይበክላል። ስለዚህ ዝም ብሎ ሀሳብ እና ወሬ ሆኖ ሳይሆን ልክ በስጋ በአካል የሚጎዳ ነገር እንደወሰድ ነው ስንወስድ እንደሚያመን ሁሉ እነዚህ የኔጌቲቭ እና አሉታዊ ነገሮች የአንጎልን የመተሳሰርና የመያያዝ ስርዓቱን ይቀይራሉ እና ቆሻሻ ያበዛሉ ማለት ነው። ቆሻሻ ያበዛሉ አእምሮ ውስጥ ቆሻሻ ያበዛሉ በምልበት ጊዜ የተማራችሁት ሰዎች ፊደል የቆጠራችሁት ልታውቁ ትችላላችሁ። ሁሉ ነገራችን በሞሊክል ደረጃ ነው የምንመገበው ምግብ ሁሉ ከጨጓራችን ተፈጭቶ አንጀታችን ውስጥ ገብቶ ከአንጀት ተጨምቆ ወጥቶ ወደ ጉበት ወደ ምን ከሄደ በኋላ አንጎልም ውስጥ አንጎል ደግሞ በብዛት ኤነርጂ ኃይል የሚጠቀመው የሰውነታችን ክፍል ከሁሉ የሰውነት ክፍል አንጎል ነው። ከ20% በላይ ኢነርጂ ይወስዳል። ሆኖም ግን የሚሸፍነው አለ ቆሻሻ ነገር እንዳይገባበት አንጎልና ደምን የሚለይ ሜምብሬን አለ እና ምንድነው የሚሆነው ይሄ ሀሳብ በአካል በሚገቡ ቁሳቁሳዊ ማቴሪያል በሆኑ ነገሮች ብቻ ሳይሆን የሚበከለው እነዚህ ሀሳቦች መጥፎ ነገሮች በሚኖሩበት ጊዜ ወደ አንጎል ይገባሉ አልፈው ማለት ነው። በሞሊክል ደረጃ ተጣርተው ስለሚገቡ በሚገባበት ጊዜ ብዙ ጊዜ ኦክሲዴሽን እንላለን። ሞሊክሎች ብሬክ ትንሽ ሆነው መግባት ስላለባቸው በየደሙ ሰርኩሌት ለማድረግ ለመመላለስ እነዚህ እንደ ቆሻሻ አሁን ኪችን ገብታችሁ ልበል ወጥ ስትሰሩ ሽንኩርት ትልጣላችሁ፣ ድንች ይላጣል፣ ምናምን ይላጣል አይደል? እዛ ይወድቃል። ያ ሁሉ ቆሻሻ ከእንትኑ አንስተን መጣል አለብን። በማግስቱ ስንሰራም እዛው ቢጠራቀም ይከመራል ማለት ነው። ቤት መሆኑ ቀርቶ ማድ ቤት መሆኑ ቀርቶ የቆሻሻ ማጠራቀሚያ ይሆናል። አንጎልም እንደዛው ነው። ስለዚህ የተጠራቀመው ነገር በሙሉ በሀሳብ ደረጃ የተፈጠረው ምክንያቱም እነዚህን ሞሊኩሎች ሲበታትናቸው ኦክሲዴሽን የሰው አሁን አንታይ ኦክሲዳንት ምናምን ልውሰድ ይላል አይደል? ለጤንነትም ምን ማለት ነው? የተለያዩ አተምስ ዝም ብለው ይዘዋወራሉ ተሰባብረው ያን ኢነርጂ በሚሰራበት ያን ኃይል ለመፍጠር አንጎላችን ሲንቀሳቀስ ይሄንን ቆሻሻ ይፈጠራል ማለት ነው። ልክ አሁን እንዳልኩት ሽንኩርት ልጠን ምን ብለን ያ መውጣት አለበት አይደል? ያ መውጣት አለበት ከቤት እንደምናወጣው አንጎልም ውስጥ በምናወጣበት ጊዜ በተፈጥሮ መቼም ረቂቅ ፈጣሪ ነው ያለንና በተፈጥሮ ይሄ እንዲሆን ከታች ከስፓይናል ኮርዳችን ከዚህ ጀምሮ እስከ እንትንን እንደዚህ አድርገን ብናየው አንጎልን ከታች ጀምሮ እስከ አንጎል ድረስ አንድ መስመር ነው። በዛ ውስጥ የሚመላለስ ውሃ አለ፣ ፍሉድ አለ፣ ፈሳሽ አለ። ያ ፈሳሽ ምንድነው የሚያደርገው? እነዚህን ቆሻሻዎች ሁሉ እየጠራረገ የሚያወጣ ነው ማለት ነው። ቆሻሻው ከበዛ አንድ በሉ፣ ሁለተኛ ያ ቆሻሻ ደግሞ ተጣርቶ እንዲወጣ እነዚህ ስብርባሪዎች የሚረዱ ተግባሮች አሉ። አንዱ ለምሳሌ ካነሳሁት ቅድም መልካም እንድናስብ
የእንትን የአእምሮ ክሌንዚንግ ማጠቢያዎች ከምንላቸው አንዳንዱ ነገር ለምሳሌ ፎርጊቭነስ፣ ይቅር ማለት ስንል ይቅርታ ለራሳችን ማለት ነው። እኔ እንዲህ መጥፎ ነኝ፣ ትላንት እንዲህ አድርጌ በቃ አይሳካልኝም፣ የማደርገው ሁሉ ከንቱ ነው፣ እንደውም ማረባ ነኝ፣ ባልንጀሮች እዚህ ደርሰው እከሌ እንዲደርሶ ያ ልጣጭ ነው፣ ቆሻሻ ነው ማለት ነው። ያን ቆሻሻ የምናጸዳው አንዱ ቅድም ባልኩት ነው፣ ስጀምር ባልኩት ነው፣ በማጽዳት ነው፣ ተመስገን በማለት ነው። አይ ተሳስቼ ነበር፣ አሁን ያን አስወግጃለሁ ብዬ ግራቲቲዩድ ይሉታል። የምስጋና እንትን ምግባር አንጎልን ያለንበትን በመቀበል ይሄ አትሻሻሉ ማለት አይደለም። እሺ መሻሻልና ወደፊት መጓዝ ፕሮግሬስ ማድረግ በህይወት መራመድ የግድ ነው። ግን ይሄንን እነዚህን ክሌንዚንግ ለማድረግ በምንፈልግበት ጊዜ እንዲህ አይነት አስተሳሰቦችን መቀነስ ይኖርብናል ማለት ነው። አንዱ አይደል አእምሮን አንጎልን ሊያቆሽሽ የሚችል እነዚህ አንጎል ጋር የሚፈጠሩት ቆሻሾች ካልወጡ ከየነርቭ ጋር ይጣበቃሉ። በሚጣበቁበት ጊዜ የማሰብ ችሎታችን፣ የማመዛዘን ችሎታችን፣ በስፒድ በቶሎ መስራትን በሚመለከት ሪያክሽን ታይማችን፣ ካግኒቲቭ የማሰላሰያው ኃይላችን ይሄ ሁሉ ይቆሽሻል። ምክንያቱም ሜሴጅ መልእክቱ ከአንዱ ወደ አንዱ ሊደርስ አይችልም በተለያዩ ቆሻሾች ምክንያት። በዚህ ብቻም አይወሰንም። ለወጣቶች ምንም እንደው የወጣትነት እድሜ ቢኖርም ይሄ ቆሻሻ በአሁኑ ጊዜ እዚህ በአካባቢያችን እንደምናየው እንደ አልዛይመርስ እንደ ደመንሻ የመሰሉ በስተርጅና ይመጣሉ ተብለው የሚጠበቁት አሁን በወጣቱም ላይ እየታየ ነው። ምክንያቱም እነዚህ ያልኳቸው ቆሻሾች ይጣበቃሉ፣ እዛ ውስጥ ነርቮቹን ስራቸውን እንዳይሰሩ ያደርጋል ማለት ነው። ስለዚህ ክሌንዚንግ ያስፈልጋል። አንዱ በሀሳብ ማጠብ ማለት ነው፣ በንጽህና። ይሄንን እንደ አኗኗር ዘይቤ መውሰድ አለብን። አንድ ቀን ሳይሆን በተነሳን ቁጥር ይሄንን መቼም ህይወት ነውና የሰው ልጅ ደግሞ ዲዛይንድ ነው ቶሎ በኢቮሉሽን ሂደታችን ውስጥ ኔጌቲቭ ወይም አሉታዊ ነገር ለማሰብ ቀለል እንዲያደርግ አድርጎታል። የሰርቫይቫል ስለነበረ በኢንስቲንክት ስንሰራ እዚህ አደጋ ቢገጥመኝስ፣ ከዋሻ ስወጣ፣ ጅብ ቢበላኝ ምን የሚለው ከጥንት ጀምሮ ዋይርድ ስለሆነ ቀላል ነው አሉታዊ ለማሰብ። አዎንታዊ ለማሰብ ነው የሚከብደን። አዎንታዊ ለማሰብ ደግሞ የነቃ ሰው መሆን አለበት። ሰው ንቃተ ህሊና ሲኖረው። ስለዚህ እያወቅን አውቀን ነው ማድረግ ያለብን። እንዴት ነው የምናደርገው? ስንነሳ ስራዬ ብለን በአኗኗር ውስጥ ክፉን ለማሰብ ችግር የለም፣ ግን እውነታ መልካሙን ለማሰብ እና አዎንታዊ ነገሮችን ፖዚቲቭ የሚለው ለማሰብ ግን ሰውን ሰው ከሚያደርጉት የአንጎል ክፍልን ማሰራት አለብን። ይሄ ዝም ብሎ እግረ መንገዱን በደመነፍስ የሚጓዘውን ሳይሆን በህሊና በንቃተ ህሊና የሚጓዘውን ያን በማስተዋል አንድ እናጥበዋለን። ሁለተኛ ቅድም እንዳልኩት ከስፓይናል ኮርድ ከታች ጀምሮ እስከ ላይ ድረስ ተመላላሽ ፍሉድ አለ፣ ተመላላሽ ፈሳሽ አለ። ይሄ ፈሳሽ የሚያጥብ ነው። የሚያጥበው ግን መቼ ነው? አሁን ውጭ ሀገር የምትኖሩ ታውቃላችሁ። ሰው ከተኛ በኋላ ምን ካለ ትራፊክ ከጠፋ በኋላ ከቀነሰ በኋላ ነው መንገዶች የሚጠረጉት። ስለዚህ እኛም ይሄ ፈሳሽ የነበሩትን ነገሮች ለማጠብ የተሰባበሩትን ዲኤንኤ ይሁን የነርቭ የሴሎች የህዋሳት ፍርክስክስ ያሉት ወይም የቫይረስ ወይም የባክቴሪያ እነዚህን ድብሪስ እነዚህን ቆሻሾች ነገሮች ሁሉ የሚታጠበው መቼ ነው? ስንተኛ ነው። ምኝታ ወይም መተኛት በጣም ወሳኝ የሆነ የአእምሮን ከአኗኗር ዘይቤያችን ውስጥ ምናልባት ኢትዮጵያ ውስጥ ብዙ ችግር ላይኖር ይችላል፣ ግን መኝታ ማለት ልክ ኮምፒውተራችሁን ስታጠፉ ሲጠፋለት ነው አፕዴት የሚያደርገው ኦን ሳይሆን፣ ልክ እንደዛ ማለት ነው። ኮንሽስ ህሊናችን በምንንቀሳቀስበት ሳይሆን በምንተኛበት ጊዜ
የነበሩትን መጥፎ ትዝታዎች፣ መጥፎ የመሰረትናቸውን ነገሮች፣ የተሰባበሩትን ድብሪስ ቆሻሾች በሙሉ ጥርግርግ አድርጎ ይሄዳል። ሁለት ነጥቦችን ነው አሁን ያነሳሁት። ለወደፊት በተራ በተራ እናመጣለን። እነዚህ ነጥቦች አንደኛ መልካም በማሰብ አሉታዊ ወይም ደግሞ ይሄ አውቶማቲክ የሆነውን ኔጌቲቭ አሉታዊ አስተሳሰብን ባህል እንዳናረገው፣ ዘይቤ እንዳይሆን፣ ልማድ እንዳይሆንብን በምስጋና በተቀባይነት በጎውን ሁለት ክፉና መጥፎ ነገሮች በአካባቢያችን ቢኖሩ በጎውን በማጉላት ይሄ ደግሞ ዝም ብሎ በደመነፍስ የሚሆን ሳይሆን በህሊናችን በመንቃት ማለት ነው። ቅድም ያልኳቸው በሙሉ ያ አንድ የአኗኗር ዘይቤ ነው። ሌሎችን አለመሆን፣ ራስን በማወቅ ሌሎችን ባለመሆን፣ በራስ ማንነትና በራስ ምንነት ተመስጋኝ መሆን ሁላችሁ። ለዚህም ነው ሃይማኖትን ያመጣሁት። ሃይማኖት የሚጠቅምና መንፈሳዊነት የተለያዩ ነገሮች ናቸው። መንፈሳዊ ህይወታችንን የምናዳብርበት የምናጠነክርበት መንገድ ሃይማኖታችን ነው። የተለያዩ ሃይማኖቶች መንፈሳዊ ህይወታችንን ማለት ነው። ስለዚህ ወደ ሃይማኖት ቦታ በምንሄድበት ጊዜ ይሄን መንፈሳዊ ማንነትን የሚያጠናክርልን ነው እንጂ ማድረግ ያለብን። ለምሳሌ አንዱ ሃይማኖት ቤተክርስቲያን ወይ መስጊድ የሚጠቅመው ሰው ብቻውን የሚኖር እንስሳ አይደለም። ሰውን ሰው የሚያደርገው ማህበራዊው ነው። በቤተ ክርስቲያን ዙሪያ ስንሄድ ማህበራት መኖራቸው፣ የተለያዩ ነገር መኖራቸው ሰውን ከሰው ጋር እንዲቀራረብ ያደርገውና ከብቸኝነት እና ለዚህ ለክፉ ሀሳብ ቦታ እንዳይሰጥ ይረዳል ማለት ነው። ስለዚህ እነዚህ በአጠቃላይ ራስን በማወቅ በሌሎችን ባለመመልከት ባለን ነገር ላይ በመመካት ወይም ደግሞ በመርካት ያን ባዶነትን እንዳንከፍት መከላከል ማለት ነው። ዛሬ የምናደርገው መከላከያዎችን ነው። ፕሪቨንቲቭ የሆኑት ነገሮች ከሆነ በኋላ ሰዎች አዲክትድ ከሆኑ በኋላ ምን ማድረግ ይሻላል? በሚቀጥሉት ዝግጅቶች እናቀር ከተግባሮች በምግባር ከሚደረጉ እስከ መድኃኒቶች ድረስ የሚያስፈልገው ይኖራልና እዛ ከመድረሳችን በፊት ማለት ነው። እዚያ ከመድረሳችን በፊት በኑሯችን ውስጥ እነዚህን ክሌንዚንግ ያልኩት ደግሞ አንድ በሀሳብ ቆሻሻ ሀሳብን ብሬን አንጎላችንን አለመመገብ መቀነስ። ሁለተኛ የእንቅልፍ ያልኩበት ብዙ ሰዎች ይሄ ጭንቀት ሲኖር ይሄ ሀሳብ ሲኖር መጀመሪያ ላይ የጠቀስኳቸው ኑሮ ያልተሳካልኝም ነገም ማበላው የለም እንደዚህ እንላለን። እነዚህ ምንድን ነው የሚከለክሉት? ጥሩ እንቅልፍ ይከለክላሉ። የቁጥሩ ሳይሆን መልካም እንቅልፍ በሚኖርበት ጊዜ ያ የማጽዳትና ሪፔር የማድረግ የተሰባበሩ ህዋሳትን የተሰባበሩ ነገሮችን ሁሉ የሚጠገንበት ታይም ጊዜ ስለሚሆን ማለት ነው። እነዚህን ነገሮች እናደርጋለን ማለት ነው። በማጽዳት ራስን በማጽዳት ግንዛቤ በማድረግ አዌርነስ በመስጠት ስለ ራሳችን ማንነት ራሳችንን ልንገዛ አንዳንዶች እንደሚሉት ራሳችንን ልንገዛ እንችላለን። ይሄ ደግሞ በዚህ ሃርመኒ ስንኖር እንግዲህ ዋናው ምን ለማድረግ ነው? ባዲ ማይንድ ስፒሪት ያልናቸው ነገሮች ሶስቱ ማንነታችን እንዳይዛቡና ሚዛናዊ በሆነ አኗኗር እንድንኖር ነው። ምክንያቱም ሰዎች ይበላሉ፣ ይጠጣሉ፣ ምን ይላሉ አይደል? የሚበላ ኖሮ መንፈሱ ግን የተረበሸ ከሆነ ብዙ ሀብት ያላቸው ሰዎች፣ ብዙ በልተው ጠግበው የሚያድሩ ሰዎች ከሌለው ባነሰ እና እንደውም በባሰ መንገድ ጤናቸው ይታወካል። የአእምሮ ጤናቸው ሰላም የላቸውም። የውስጥ ሰላምና መረጋጋት የሚገኘው እነዚህ ነገሮች ገንዘብና ሀብት አይጠቅምም ሳይሆን በውስጣዊ በራሳችን በምንፈጥራቸው ነገሮች መሆን አለበት። ሌሎች እንግዲህ ብዙ ናቸውና ወደፊት በተለያየ መንገድ እነዚህን መንፈሳዊ እና
መንፈሳዊ ነገሮችን አእምሯዊ ነገሮችን ሚዛናዊ ማድረግ የዛሬ የጠቀስኩት እንግዲህ ለአእምሮ የምንሰጠው ምግብ ጥንቃቄ ያስፈልገዋል። ጉዳት ሲመጣብን ችግር ሲመጣብን መውደቅ መነሳት ያለ ነው በህይወት አንዳንድ ጊዜ ውድቀትን ነገሮች አለመሳካትን እንዴት ነው የምንቀበለው? እሱ ደግሞ እንግዲህ በኑሮ ውስጥ ያለ ነው። እንዴት አድርገን ነው ማማረር ነው ያለብን ወይስ ይሄን አጋጣሚ ራሳችንን እንድናውቅና ችሎታችንንም ይሁን ፍላጎታችንንም ራሳችን እንድንመረምር የሚጠቅም አጋጣሚ ነው ልናደርግ የሚገባው እንጂ በቃ እኔ እኮ ትላንት ሞክሬ ያልሆነም ከትላንት ወደ እድሌ እንደዚህ ነው ምንትስ ነው በምንልበት ጊዜ ከፍተኛ ጉዳት ያስከትላል ማለት ነው። ከዚህ መቆጠብ ሁለተኛ ቅድምም አሁንም መልሼ ወደዛው ነው ኢትዮጵያ ውስጥ ብዙ ችግር ላይኖር ይችላል። አንዳንድ ጊዜ ሰዎች በሰዎች መካከል መኖራቸው ሳይሆን እውነተኛ ግንኙነት መኖር ነው። ሎንሊን ይሄ ብቸኝነትን የብቸኝነት ስሜት ሌላው መጥፎ መከላከል ካለብን ነገር ነው። ከፍተኛ ጉዳት ከሚያደርሱ ነገሮች በሰዎች ህይወት ላይ ብቸኝነት ነው። ብቸኝነት ስንል ዝም ብሎ ከሰው ጋር ስለተደበላለቅን አይደለም። ከሰው ጋር ቁጭ ብላችሁ ሌላ ዓለም እንዳለን እንሆናለን አይደል? ስለዚህ የመጀመሪያው እስካሁን የጠቀስኩት መልካም ግንኙነት ከራስ ጋር ማድረግ ነው። መልካም ግንኙነት ኮኔክሽን ከራሳችን ጋር ያለን ኮኔክሽን ምን ነበር የማስበው ምንድን ነው ያደረኩት ምን አመሰገንኩ ምን ጠላሁ ምን ወደድኩ ምን አይነት አሉታዊ አስተሳሰብ አሰብኩ በደመ ነፍስ ነው መንቀሳቀሰው ወይስ እያሰብኩ ነው ይሄ ሁሉ እና ከራሴ ጋር የማደርገው ግንኙነት ነው ያ ጤናማ ግንኙነት መሆን አለበት ያ ምንድነው መጥፎውን ነገር ደጋግመን እኔ መጥፎ ነኝ እኔ አይሳካልኝም እኔ ማረባ ነኝ እኔ እንደዚህ ነኝ እንግዲህ እነዚህ ነገሮች ካስተዳደግ ይመጣሉ ከሰው እንሰማቸዋለን ይሄ ከንቱ እኮ ነው የትም አልደረሰም ምን የሚባሉ ነገሮች ስንሰማ ያንን ወደ ውስጣችን እናዋህደዋለን ስለዚህ የመጀመሪያው ግንኙነት ራስን አውተንቲክ እኔ ነኝ ቅድም እንዳልኩት እንደ ሰው ልጅ አንድ በሆንም ከሰው ጋር አምላኬ ደግሞ ልዩ አድርጎ ፈጥሮኛልና እኔ ራሴን አከብራለሁ እወዳለሁ አመሰግናለሁ የሚለው ይሆናል ማለት ነው ይሄ ደግሞ ብቸኝነቱን አሁን ከሰዎች ጋር የሃይማኖት ቦታዎች እኛ የታደልነን በአግባቡ ስለማንጠቀም ነው ቅድም እንዳልኩት ማህበራዊ ኑሮ ኮሌክቲቭ ማህበራዊ ኑሮ ባህላችን ነው የማንነታችን መገለጫ ነው ስለዚህ ብቸኛ በውስጣችንም ብቸኛ እንዳንሆን ከሰው ጋራ ከማህበራዊ ኑሮ ጋራ እነዚህ ግን እንደማን ናቸው ነው ጥያቄው አሁን በዚህ በሶስቱ አቆማለሁ ሌሎች ተከታታዮች አሉ በሚቀጥለው ጊዜ እናቀርባለን ይሄ ከሱሰኝነት ጋራ የሚያያይዘው ምንድነው ሰዎች ከማጋር ነው ግንኙነቴ ከሰው ጋር ብቻዬን ስሆን ስለምፈራ ብቻዬን ስሆን ጭንቀቴ ስለሚበዛ ዝም ብዬ ይሄን ነው እኮ ማደንዘዣ የምንለውኛ ከራሳችን ጋር ተስማምተን መኖሩን ችግርም ይሁን ምን ስለማይመቸን ጭንቀቱን ስለሚያበዛ ኤንግዛይቲውን ስለሚጨምርብን ቶሎ ብለን ወይ ጨዋታ ወዳለበት ወይ ምን ሆይታ ወዳለበት እንሄዳለን ስለዚህ መምረጥ አለብን ኮኔክሽን ግንኙነት ማህበራዊ ግንኙነት የሰጠነው በሃይማኖት ዙሪያ ያሉም በምን ግን ያን መምረጥ ይጠይቃል አሁንም በደመ ነፍስ የምንሰራ ፍጡሮች ሳንሆን በህሊናዊ በንቃተ ህሊና የልቦና ንቃት ያለን የአእምሮ ንቃት ያለን ስለሆነ መርጠንና አስበን ነው ስለዚህ ብዙ ጊዜ ወጣቶችን ብትመለከቱ አንዳንድ ጊዜ ሰዎች ምን ይላሉ ልጄ ከመጥፎ ልጅ ጋር ገጥሞ ተበላሸ ይላሉ እና ያኛውን ነው ብለም የምናደርገው ከሊ ያበላሸው ባሌን ሚስቴን ከሊ ታበላሸው ከሊ ያበላሸው እንላለን ግን አበላሹ ሳይሆን ወደዛ እንዲጎትተን ያደረገው ቀደም ሲል የጠቀስኩት በውስጣችን የፈጠርነው ባዶነት
በውስጣችን ራሳችንን መሆንና ራሳችንን ማወቅ እና መሆን ባለመቻላችን ያ ቮይድ ያ ባዶነት ሲመጣ ሰው የሚያደርገው ይጨንቀዋል ማለት ነው። ስለዚህ ለምን ይዳረጋል? በቀላሉ ወደ መጥፎ ምግባር ለመሄድ ከሚጠጡ ሰዎችም ጋር ለመጠጣት የመምረጥም ችሎታ የለውም። ዲስፕሊን ቅድም ያልኩትም መገዛት ራስን መግዛትም አይችልም። ምክንያቱም ከውስጥ የተቦረቦረና ባዶ የሆነ ነገር ስላለ። ስለዚህ ሌሎች ሰዎች ስላበላሿቸው ሳይሆን በምናውቀው ሪኮግናይዝ በምናደርገው ማለትም ግንዛቤ ቢኖረንም ባይኖረንም በውስጣችን የተፈጠሩ ደካማ ነገሮች የሚጎትቷቸው ነው። ስለዚህ ግንኙነትና ማህበራዊ ኑሮ ለሰው ልጅ እንደ ምግብ፣ እንደ ውሃ፣ እንደ እስትንፋስ አስፈላጊ ነገር ነው። ሰው ከሰው ጋር ነው የሚኖረው። ሶሻል አኒማል ነን የምንባልበት እንኳን እኛ ሌሎችም እንስሳዎች። ስለዚህ አስፈላጊ ነው። ግን የመምረጥ እና የማወቅ የት ቦታ ሄጄ ራሴን ከጓደኝነት ልፍጠር፣ ጉርብትና ልፍጠር የሚለው የራሳችን የመምረጥ ችሎታ ከራስ ማወቅና ከራስ ግንዛቤ ከአሉታዊ መንፈስ ቀነስ ስናደርግ የምንፈጥረውንም ጓደኝነት ግንኙነት ማህበራዊ ኑሮ ይፈጥርልናል ማለት ነው። እና እነዚህን አሁን ለምሳሌ በቃ ሌላ ነገር እኮ አላደርግም ዝም ብዬ ኳስ ስጫወት ሳይ ነው የምውለው እንላለን፣ ወይም እዚህ ስልኩ ላይ ነው የምውለው እንላለን። እነዛ ከሰዎች ስለተለዩ ጥሩ ነገር እያገኙ ነው ማለት አይደለም። ቤተሰብ አንዳንድ የሚያደርገው ልጆችን አይሶሌት በማድረግ አይደለም የምናገኘው፣ ግን የሚገናኙ የሚሄዱባቸው ቦታዎች ለጤና ለሰውነታቸው ኳስ ከማየት ኳስ መጫወት ባለፈው ዶክተር ደብሩ ይል ነበረ ሜዳም የለም መጫወቻም እንኳ በሌለበት ሁኔታ ነው ሀገራችን ያለው እንላለን። ግን መፍጠር እንችላለን። ችግር ስላለ ችግሩን ብቻ ካጎላ ነውና ካየነው መፈናፈኛ እናገኝም። ከዚህ በጣም በብዙ ችግር የሚኖር ማህበረሰብ ስለሆነ በትንሽም ቢሆን የአካል እንቅስቃሴ በማድረግ ደግነቱ ሀገራችን የሰጠነው ብዙ እግረኛ ይኖራል ብዬ ነው ተስፋ የማደርገው። በእግር መንቀሳቀስ፣ ኳስ መጫወት፣ ተመልካች ከመሆን ማለት ነው። ስክሪን ላይ ስልክ ላይ እሱን ራሱን የቻለ ዝግጅት አደርጋለሁ ብዬ አስቤያለሁኝ። ስልክን በሚመለከት ዝም ብሎ ያንን ሲያይ ቢውል ያንን ቅድም ያልኩትን ቆሻሻ የኬሚካል ቆሻሻዎች አንጎል ውስጥ ይፈጥራል። አንድ በሬዲሽንም ይጎዳል በሚመጣው ጨረር እና በምናገኘው። ከዛ በተረፈ ደግሞ በሱሰኝነት ያን የጎደለ ህይወት ያን ባዶ ነው ያልነውን ህይወት የሚሞላ ነገር አገኘን ማለት ነው። እና ያ ነገር ደግሞ አዲክቲቭ ነው፣ በሱስ የሚያጠምድ ነው፣ አጥማጅ ነው ማለት ነው። ስለዚህ ሌላው እንደው ለማሳሰብ ያህል ሰዎች ከጠየቋቸው ነገሮች ብዬ ነው አይ ሰው ራሱን መግዛት እንደዚህ አለበት ወይም ደግሞ ስብራት፣ እኔ ስብራት አሁንም ጥሩ አማርኛ አይደለም ብዬ ነው፣ ግን ውስጣዊ ጉዳት አለው ሰው ሲባል ትራማ ስብራታቸውን ለመጠገን አይደለም ብሏል አንድ ኮሜንት። ሰዎች ይህን የሚያደርጉት ስብራት ስንል የሚታይ የሚዳሰስ አይደለም። ሁለተኛ ግዴታ ይሄ ወይም ግልጽ በሆነ አቢዩዝ ግልጽ በሆነ ነገር ማለት አይደለም። ለእያንዳንዱ ሰው አንድ አይነት ነገር እያንዳንዳችን ወስደን በውስጣችን የምናደርገው ግን ለእኛ ነው። በውስጥ የውስጥ አካላችን አንጎላችንና አእምሯችን ያንን ጉዳይ እንዴት ይመለከተዋል ነው። እኛ አንዳንድ ጊዜ እናቶች ቢቆጡ ወይም አባቶች እንትን ቢሉ እንላለን አይደል? ምንም ችግር የለውም በባህላችን እንላለን። ይሄ በደፈናው ነው። ለእያንዳንዱ ሰው ግን ምን እንደሆነ ያ አናውቅም። ስለዚህ ይሄ ተመችቶት ስለኖረ ስለበላ ስለጠጣ ጉዳት የለውም ብለን አስዩም አናደርግ፣ አንመልከት። ራሳችን በምንፈጥረው ያስተሳሰብ ያ ሰልፍ ቶክ ያልኩት ለራሳችን የምናወራው ወሬ ራሱ ውስጣዊ ጉዳት ያመጣል። ስለዚህ ቤተሰቦች አንዳንድ ጊዜ ወላጆች ማለት ነው ልክ እንዴ በጥሩ ነው ያሳደግኩት ልጅን እንዲህ ይላሉ። አዎ ሊሆን ይችላል፣ ምንም ችግር የለም።
እንደዛ ስለሆነ ግን ውስጣዊ ጉዳት የለም ማለት አይደለም። እና በዛ አትመልከቱት ለማለት ነው። እና ጉዳትን ለመጠገን ሳይሆን ቅድም እንዳልኩት ከራስ ጋራ በጥሩ ከነክት ካላደረግን ጤናማ ይሄ እነዚህ እንግዲህ ምንድን ናቸው ከመሆኑ በፊት የኑሮ ያኗኗር ዘይቤዎች ከሱሰኝነት እና ከአእምሮ በሽተኛነት ለመጠበቅ ጥንቃቄ ለማድረግ ማለት ነው። ጥንቃቄ ማድረግ ከወዲሁ ነው። በምንድን ነው የምናደርጋቸው? ባኗኗራችን ቤት ውስጥ በምናደርገው ከማህበራችን ውስጥ ማህበረሰብ ውስጥ ከምናደርገው ነገሮች ልንጠነቀቅባቸው ይገባል። ከሁሉ እንግዲህ ለነዚህ ሁሉ ማሰሪያ የማደርገው እኛ አዌርነስ ይባላል በእንግሊዝኛ ግንዛቤ እንደማለት መሰለኝ። ግንዛቤ ራስን ለአንድ ነገር ግንዛቤ ማድረግ የማደርገውን ነገር ይሄ ነገር ወደዚህ ሊሄድ ይችላል፣ ይሄ ስሜቴ እኮ ይሄ ነው፣ እንዲህ አይነት ነገር አለ ብሎ ማወቅ ወይም ግንዛቤ ወይም ደግሞ ንቃት ሲኖር ይህን ሁሉ ቅድም ያልኳቸው አንዱ ትልቁ ነገር ለሕክምና ግማሹ መንገድ ነው እንላለን። ያን ግንዛቤ ካገኘ ሰው እውነትም እንዲህ አይነት ደካማ ጎን አለኝ፣ እንዲህ አበዛለሁኝ፣ ነገር አበዛለሁኝ፣ ጭንቀት አበዛለሁኝ፣ እንዲህ ይሄንን ግንዛቤ ማወቅ ይህን እውቀት ሲኖረን የሚቀጥለው መንገድ የመቀየሪያው ይሆናል ማለት ነው። ዛሬ 3-4ቱንም የጠቀስኳቸውን ነገሮች በግንዛቤ ውስጥ በግንዛቤ እናስቀምጣቸው። የመጀመሪያው ጥያቄ በኑሮ ዘዴያችን ላይ በየዕለቱ በየወቅቱ ስለ ራሳችን ግንዛቤ ይኑረን። ሌሎችን ከማየት ወደ ሌላ ሪፍሌክት ከማድረግ ከመጠቆም በፊት ወደ ራሳችን እንመልከት። ምክንያቱም አንዳንድ ጊዜ ራስን መመልከት ፔንፉል ነው፣ ያማል እና ቀላል ነው። ወደዛ ወደዚህ መሯሯጡ ማውራቱ ምን ማለቱ ምናምን ይሸፍንልናል፣ ናም ያደርጋል። እንዳልነው ሱሰኝነት በእጽ ብቻ አይደለም፣ በተለይ ወይም ደግሞ በኬሚካሎች ብቻ አይደለም። የምናደርጋቸው ድርጊቶች ከራስ ለመሸሽ የምናደርጋቸው ነው እና ከራስ ከመሸሽ በፊት ያንን የማይመችም ቢሆን ያንን ግንዛቤ ውስጥ ብንከተው ጥሩ ነው። ምክንያቱም ግንዛቤ ውስጥ ካስገባን እግዚአብሔር የፈጠረን ኃይል በጣም መቼም ድንቅ ነው። ሰዎች ባዮሎጂ እና ሳይንሱን አንጎልን ምንን እንደው በተማርኩ ቁጥር እኔ ስነ ፍጥረትን እግዚአብሔርን ነው የማደንቀው። ድንቅ ነው እላለሁኝ። ምክንያቱም ይሄን ሁሉ ሰልፍ ኦርጋናይዚንግ ራሱን ኦርጋናይዝ የሚያደርግና ራሱን ማዳን የሚችል ሰውነት ነው የሰጠን። እነዚህ ለጠቀስኳቸው ነገሮች ሁሉ በመልካሙ ይሄ ሰው በሰራው መንገድ እየሄድን ባነሳሳት ራሱን ማዳን የሚችል ሰልፍ ሂሊንግ ያለው ልክ ቁስል ስታዩ ቁስል እንደዛ ነገር እንትን ስንል ታያላችሁ አይደል? ቅላት ዙሪያውን አንድ ነገር ቢቆርጠን ይሄ ሐኪም ሳያደርገው ራሱ ሰውነታችን የሚያስፈልጉትን ህዋሳት ልኮ ለመጠገን ነው። ያን ቁስል ኢንፍሌምድ እንዲያብጥ የሚሆነው ቀይ ሆኖ የምናየው ውስጣችን ያሉት የመከላከያ ህዋሳት እየመጡ ለማድረግ ነው። ይሄንን እንግዲህ በአንድ ህዋስ ሳይሆን በመላ ማንነታችንም ላይ ይሄ ችሎታ አለን። ሰልፍ ኦርጋናይዚንግ ነን፣ ሰልፍ ሂሊንግ ነው እና ራሳችንን እንወቅ። ባለን ለመጠቀምና ባሉን ነገሮች አክሴፕት ማድረግ ወይም እንድንቀበልና እነዚህ ደግሞ የበለጠ እንዲኖረን የሚያደርጉ ናቸው። ባለን መልካም ነገር መልካሙን ካሰብን ተመስገን ካልን ምንድን ነው የኢትዮጵያ ገበሬ እኮ ቸር ተመኝ ቸር ታገኝ ብሎ እኮ ነው የሚነሳው። ቸር አውለኝ ብሎ ነው የሚነሳው። ይሄ ከጥንት ጀምሮ የመጡት እንትኖች
ባህላዊ የሆኑ ሃይማኖታዊ የሆኑ መንፈሳዊ የሆኑ ነገሮች ከሳይንሱን ቀድመው የሄዱ ናቸው። ስለዚህ ተመስገን እና ቤተክርስቲያን መስጊድም ስንሄድ ይሄንን መቼም ከኔ የበለጠ የምታውቋላችሁ ትኖራላችሁ። ግን ማስገንዘቤ ምንድን ነው? አዌርነስ እንወቀው። በሄድን ቁጥር ሄደን ልጄን እንዲህ አድንልኝ፣ እከሌን እንዲህ አድርግልኝ እንዲህ እንላለን አይደል? መልካም እግዚአብሔር ጠይቁ አንኳኩ ይሰጣችኋል ብሏል አይደል? አንኳኩ ይከፈታል። አስክ ሻል ቢ ጊቭን። ያንን ማወቅ አለብን። ጠይቄዋለሁ ይሰጠኛል በጊዜው። ስለዚህ እየጠበቅኩ ነው። አመሰግናለሁ የዛሬን ዕለት ስላደረስከኝ የሚለው አንዳንድ ጊዜ የሃይማኖት ቦታዎች እነዚህን ጥቃቅን ነገሮች አያስተምሩም። ማለትም በጠቅላላ ሰፊ በሆነው ነገር በስብከት መልክ ይሰጣሉ፣ ግን ለኑሮ ዘይቤዎች እንዲሆኑ አላደረግናቸው፣ አንፈትሻቸው እና ራስን ማጽዳት፣ ራስን ማወቅ፣ ከራስ ጋር መልካም ግንኙነት መፍጠር ከሌሎች ጋር ለምንፈጥረው ግንኙነት ይጠቅማል። መልካም እረፍት በተለይ ስሊፕ መተኛትን በተመለከተ ዋናው የአእምሮ በሽታም ሆነ ለሱሰኝነትም የሚዳርገን ነው። ወደፊት በአካል የሚጎሉ ንጥረ ነገሮች ሲኖሩ ደግሞ እንደ እርጉዝ ሴት አማረኝ የምንላቸው ነገሮች አሉ። ያን ለማሟላት ስለ አካላዊው እና ስለ ሌሎቹ እነዚህ ሶስቱን ባላንስ የሚያደርጉትን ነገሮች እንወያያለን። ለዛሬው በዚህ እንደመድማለን። ያለፉትንም አዳምጡ። ይህንንም ለሌሎች ለምታውቁም ለማያውቁም ተወያዩበት። እውነት ነው ወይ? ምን ማለት ነው? በደንብ አልገባንም እስቲ እያላችሁ እንዲቀሰቅስና እንዲያበረታታ ነው እንጂ የማከሚያም የመመርመሪያም ቦታ አይደለም። የጤናማውን መንገድ የሚያስዝ ፈለግ የሚያስዝ ትምህርታዊ ውይይት ነው ለማለት ነው። አመሰግናለሁ። በሚቀጥለው ዝግጅታችን እስክንገናኝ መልካም ሳምንት።